እኛ መካከል ማንንም አብና ወልድ ተከስቶ ማሞ ሄድ በአሕዛብ ሁሉ መካከል በኢትዮጵያ ሕዝብ ላይ ትናገር ዘንድ ልሾምህ አይችልሃለሁ አይልም። እንዲላችሁም አትጸልዩ ስለማይላችሁ በልካችሁ የተለካ ልብስ ልበሱ። በሐዋርያት ቁመትና ስፋት ስልጣን ልክ የተሰፋ ልብስ ለብሶ ገብቷችኋል ሐሳቤ? ሐዋርያ ተብዬ ተጠርቼ የጳውሎስ ስልጣን የለኝም፣ ጉራ ብቻ ነው የሚሆን። የእነሱን ሰፊ የሐዋርያነት ስልጣን ያለውን ነገር ለብሼ መንጎራደድ ምንም ጥቅም የለውም። በልክ የተሰፋውን በተሰጠ ሜዳ ላይ መሮጥ ነው የሚያሸልምህ እንጂ እንደ ጳውሎስ ካልሆንኩ ብሎ ዘሎ መፍረጥ ጥቅም የለውም። ድካሙ ነው የሚሆነው፣ ማስመሰል ነው የሚሆነው። ሙሉ ስልጣን ያለው ውክልና ይዘው ልዑክ ሆኖ የተላኩት በየሰፈሩ በየመንደሩ በኤሽያ በሰሜን አፍሪካ በአውሮፓ ወዘተ ሙሉ ውክልና ይዘው የክርስቶስን ውክልና ይዘው የተሾሙት ወይንም የተላኩት ሐዋርያቶች ናቸው። ለምሳሌ ዮሐንስ 20 ቁጥር 21 ትላንትና አየን። አብ እኔን እንደላከኝ እኔም እናንተን ላኳችሁ ብሎ በአፉ ያወራው ለማን ብቻ ነው? ለ12 ሐዋርያት። አብ እኔን እንደላከኝ እኔም እናንተን ላኳችሁ አለ። ዮሐንስ 21 ይህንን ነው። ማቴዎስ 28 የታወቀ ጥቅስ ነው። ሂዱና አሕዛብን ሁሉ በአብ ወመንፈስ ቅዱስም እያጠመቃችኋቸው ብሎ ቦታው ላይ በትክክል የሚናገረው ከ500 በላይ ወንድሞች በዛ አካባቢ እንደሚኖሩ እናስባለን። ለምን? ቆሮንቶስ መጽሐፍ ላይ ኢየሱስ በሚያርግበት አካባቢ ላይ ከ500 በላይ ወንድሞች እንዳዩት ይናገራል። ግን ማቴዎስ 28 ቀጥታ ያ ነገር ሲያወራ የነበረው ለ12 ሐዋርያት ነበረ፣ ጌታ ማለት ነው። ጳውሎስንም እንደዛ ነው ያለው። ሐዋርያት ሥራ ምዕራፍ 22 ቁጥር 21 ላይ በቃ ይህንን አደራ እንድታደርስ ነው ባጭሩ፣ ልሾምህ አይችልሃለሁ አለው። ስለዚህ ጳውሎስን የመረጠው የሾመው የላከው ጌታ ኢየሱስ ክርስቶስ ነው። ጳውሎስም ምን ብሏል? እኔ እኮ አንዳንዶች ሐዋርያ ነን እያሉ እየሰማሁ ነው። ግን በእነሱና በእኔ መካከል ያለ ልዩነት አንድ ትልቅ ልዩነት፣ እኔ ከሰዎች ወይንም በሰዎች አልተሾምኩም። ከሰዎች ወይም በሰዎች ሐዋርያው ብለው ጠርተውኝ አይደለም፣ ወይም ራሴን ሾም አይደለም፣ ወይ ቸርች ሐዋርያ ብላ ሾማኝ አይደለም። ከእግዚአብሔር አብና እሱም ከሙታን ካስነሳው ከልጁ ከኢየሱስ ክርስቶስ በአብና በወልድ አማካኝነት ሐዋርያ ለሆነ የተሾምኩ እንጂ ከሰው ወይም በሰው ያልሆንኩኝ። የዛን ሰዓት ሁሉ የተነሳ እንደነሱ በማያውቀው ሰፈር ሄዶ የሚታጠን ብዙ ሰው ነበረ። በማያውቀው አገር ላይ ሄዶ ልክ ሐዋርያ መስሎ አክት የሚያደርግ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ የሚል መዓት ሰው ነበር ያን ጊዜ ላይ። ስለዚህ ጳውሎስ እኛ እኮ የኛ ሐዋርያነት እንደሱ አይደለም፣ ከሰዎችም በሰዎች አይደለም፣ አፖስትል ምናምን እየተባባልን አይደለም፣ በማያውቁኝ ሀገር ሄጄ ቁርበት አንጥፉልኝ የሚል አይነሱ አይደለም። እኔ ከአብና ከወልድ ነው ሐዋርያነቴ ብሎ አለ። እና ኢየሱስም ምንድን ያለው? ልልክህ ልሾምህ በአሕዛብና በነገሥታት ፊት ስሜን እንድትሸከም ወዘተ ልሾምህ አይችልሃል። ስለዚህ ጳውሎስ ምን አለ? ሐዋርያ ለመሆኔ ማስረጃ ብሎ ከደረደራቸው ነገሮች አንዱ ኢየሱስን እኔ አላየሁትምን? በዓይኔ አላየሁትምን? 12ቱ ብቻ አይደሉም በዓይኑ ያየሁት፣ እኔ እንደውም ከሄደ በኋላ በዓይኔ አይቼው የተሾምኩት እያለ አለና የብሉይ ኪዳን ነቢያቱ ቀጥተኛ ልዑክ እንደሆኑ ሁሉ በአዲስ ኪዳን ቀጥተኛ በአብና በወልድ ሂድ ተብሎ የተላከ ሐዋርያት ብቻ ናቸው። እኔ ለምሳሌ ከመጽሐፍ ቅዱስ አንቤ መጽሐፍ ቅዱስ ሂዱና ተናገሩ፣ ስበኩ ስለሚል አስተምሩ ስለሚል ጸጋም ደግሞ ተጨምሮልህ ተሰጥቶ ስታስተምር ስታገለግል ትገኛለህ እንጂ እኛ መካከል ማንንም አብና ወልድ ተከስቶ ማሞ ሄድ በአሕዛብ ሁሉ መካከል በኢትዮጵያ ሕዝብ ላይ ትናገር ዘንድ ልሾምህ አይችልሃለሁ አይልም። እንዲላችሁም አትጸልዩ ስለማይላችሁ በልካችሁ የተለካ ልብስ ልበሱ። በሐዋርያት ቁመትና ስፋት ስልጣን ልክ የተሰፋ ልብስ ለብሶ ገብቷችኋል ሐሳቤ? ሐዋርያ ተብዬ ተጠርቼ የጳውሎስ ስልጣን የለኝም፣ ጉራ ብቻ ነው የሚሆን። የእነሱን ሰፊ የሐዋርያነት ስልጣን ያለውን ነገር ለብሼ መንጎራደድ ምንም ጥቅም የለውም። በልክ የተሰፋውን በተሰጠ ሜዳ ላይ መሮጥ ነው የሚያሸልምህ እንጂ እንደ ጳውሎስ ካልሆንኩ ብሎ ዘሎ መፍረጥ ጥቅም የለውም። ድካሙ ነው የሚሆነው፣ ማስመሰል ነው የሚሆነው፣ የማይሆን ፋንታሲ ውስጥ ነው የሚከተን። እነሱ የሰጣቸው ነገር አውቶሪቲ ነው። ያ ኩስስ ያለ ሰውዬ ሰውነቱ የደቀቀ ሰው ስመጣ በትር ይዤ ነው። ምን ሊደባደብ ነው? ዱላ ይዞ ሊመጣ ነው? ኧረ አይደለም። የሱ በትር ያለችው እዚህ ላይ እነ ሄሜኖስን እነ ፊሊጦስን አሳልፎ ለሰይጣን ሰጣቸው። በጥፊ ቢሉት የሚወድቅ ሰውዬ እነዛን የሚያካክሉ ጎረምሳ ፓስተሮች ለሰይጣን አሳልፎ ሰጠ። ምንድን ነው? አውቶሪቲ፣ ስልጣን ወዘተ። ስለዚህ እነ ጳውሎስ እነ ጴጥሮስ
የኢየሱስ ክርስቶስ በአብና በወልድ የተሾሙት ሐዋርያት በሙሉ ቀጥተኛ ልዑክ ይባላል። እኛ አደራ ተረካቢና አስረካቢ ነን። መሰረት ጥለዋል። እኛ ማነጽ ብቻ ነው፣ መሰረት መጣል አንችልም። የሰጡንን ማቀበል እንጂ ኢየሱስ ለኔ ተገልጦ አቤት ለጴጥሮስም ለጳውሎስም ያልተገለጠ የሚገርም ነገር ልነግርህ ነው። ይህን ይዘህ ትጓዛለህ፣ በሕዝብና በአሕዛብ መካከል ትናገራለህ፣ ከአንተም ጋር ሆናለሁ አይለኝም። እንደዛ የሚላችሁ ኢየሱስ ከመጣ ገስጹ። ኢየሱስ አይደለም። ኢየሱስ አንዴ ለሰራው ስራ ሐዋርያቱን ሾሟል፣ መሰረት ጥሏል፣ እንድታነጽ ተደርጓል። ሌላ ያለን ይመጣ እንዳሰማ ነጭ የለበሰ ሰው ሁሉ በሕልም አይተህ እንዳትቃዥ፣ ሰይጣን የብርሃን መልአክ መስሎ እንዳይጫወትብህ። ክርስትና በአንተ ሰሞን በአንተ አልጋ ላይ ተኝታ አይጀመርም። ክርስትና 2000 ዓመቱ ነው። የመጣውን ባደራ ተቀበል አስተላልፈ እንጂ ተኝተ ፋንታሲ ምን ገብተህ ለኔ የሚሆን የሆነ ለየት ያ ጴጥሮስ የሌለው ጳውሎስ የሌለው አደራ የለም። ጥሎብህ አንተ ጋር መጥቷል። እግዚአብሔር ረድቶ ጸጋ ረድቶ አንተ ጋር ደርሷል። ተረከበ አስረከበ መሄድ እንጂ የምታመጣው አዲስ ጨዋታ የለም። ይሰማል? እንደዛ ነው። ለዚህ ራሱ መብቃት ክብር ነው። ለዚህ ራሱ መብቃት ክብር ነው። ካልጠፋ ሰው እኛን ለዚህ መብቃት እድል ነው። በመራችሁ እዚህ ምድር ላይ የምትሮጡ ሩጫ፣ የምትማሩ ተማሩ፣ የምትሰሩ ስሩ፣ የምትነግዱ ነግዱ፣ ወዘተ ወዘተ። በመጨረሻ አልጋችሁ ላይ ተኝታችሁ ወደዛ ልትሄዱ አካባቢ ላይ ስታስቡ አልከሰርኩም የምትሉት በእግዚአብሔር ስራ ላይ የሰራችኋት ስራ ብቻ ነች። የአባቶችን እምነት ለአንድ ልጅህም ይሁን ለጎረቤትም ይሁን ለሰንበዲም ይሁን አስተላልፈ ከሞት አልከሰርክም። ሁሉም ያቆምከው ፎቅ በስሩ ነው ሬሳህ ነው ያልፈው። ፎቁ ቆሟል። ፎቅ እንደሆነ ቶሎ አይፈርስም። 1000 ዓመት ሊቆይ ይችላል። አንተ በስር በኩል ይሸኝሃል፣ ይሄዳል። የገዛሃት ያቺ መኪና እንደ ውሃ የምትሄደው ይሄን ምድር ስትጨርስ እሷ ግቢ ውስጥ እንደቆመች አንተ ትወጣለህ። አያስወጧትም። እሷን ተፈላጊ ነች። ተጭነህ ትሄዳለህ። ሰው ከንቱ ሰው ከንቱ ሰው ከንቱ ጌታ ብቻ ብርቱ እንዳለው ዳኛ አትነሳም እንጂ ብትነሳ እሱን እየዘመርክ ነው ከግቢ የምትወጣው። አይ የአሁኖቹን ነቢያቶች እንደነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል አይነት ነቢይ ናቸው ብለህ ጭንቅላትም ማሰብ ከጀመረ ደግሞ ከማንም ሰው ካልሰማው ይልቅ የምትጎዳው አንተ ነው። ተሰማችሁ ግን ብፁዓን ናችሁ። እግዚአብሔር ካረዳ በስተቀር ከዛ ገደል አትወጣም። ማብቂያ የለውም። መድረሻው የት ጋር እንደሆነ አይታወቅም። መለኪያ መስፈሪያ አጥር የለውም። የት እንደሚከድ አይታወቅም። እኛ ሀገር ላይ ሄዶ ቆርቆሮ ላይ ወጥቷል፣ አጥር ላይ ወጥቷል። ሄዶ የት እንደሚደርስ አናውቅም። ጉድጓድ አስቆፍሯል፣ የሞተ ሰው አስነሳለሁ ብሎ ይኸው ነው። በቃ ማቆሚያ የለው። ነቢይ ከሌ ፕሮፌት ከሌ ዘማኖፍ ጋር ስትሏቸው ማቆሚያ የለው። አጥር የለውም፣ ገደብ የለውም። ጉድጓድ እሱ 4 ቀን የተቀበረ ሰው አይታችኋል? ኢትዮጵያ ውስጥ ነው። ሩቅ እኮ ቢሆን ምንም አይደለም። መጨረሻው ይሄ ነው። ሬሳ ማነው አስቆፍረ ጉድጓድ ውስጥ ገብተ አፈር አስወጥተ የቸርች ህዝብ ሁሉ አንጋግተ ወስደ እግዚአብሔር ታስነሳለህ ብሎኛል ተከተሉኛ ካፋ ይዛችሁ ብለ መቃብር ሄደ አስቆፍረ 4 ቀን እንትን ያለ ሄዶ ሬሳው ላይ ተኛ። ሰውየው ተነስ እያለ ወስዶ የሞተ ሬሳ ላይ እንድትወድቅ የሚያደርግ መንፈስ ቅዱስ ነው ልትለኝ እንዳይሆን ዝም ሲባል ማቆሚያ የለው። የካሪዝማቲክ እብደት ማቆሚያ መስመር ገደብ የለው። ይሞክራሉ። በዛ እብደት መሄድ አደገኛ መሆኑን ያወቁ ሰዎች ነገሩን ለማስተካከል ስቃያቸውን እየበሉ ነው። እዛው ካሪዝማቲክ ውስጥ ሆነው መልክ እናስይዛለን። በጭራሽ አይመጣም። ካሪዝማቲኮች ወደ እግዚአብሔር ቃል መመለስ አለባቸው። መጽሐፍ ቅዱስ እስካልመራቸው በቃ መጽሐፍ ቅዱስ ካለ አለ ነው። ብናድ ጥሩ ነበር ቢታባቱንስ፣ ግን መጽሐፍ ቅዱስ አበጀ ገደብ ብሎ መቆም እስካልቻሉ ድረስ አይሆንም። በቅዱሳን ነቢያት አፍ ቀድሞ የተነገሩትን ቃላት በጌታ ሐዋርያት ወንበኛ ሐዋርያቶቻችሁ የሚል የለም አለ አይደል? ምን ማለት ነው? አንዳንድ ሰዎች ሲጠይቅ እኛ ምን አለ ሐዋርያቶች አሉን። እኛ ምኖች አሉን? ሐዋርያቶች አሉን። ሐዋርያው በቀለ ግን ሐዋርያችን አይደለም። ሐዋርያቶች አሉን፣ በሕይወት ግን
የሉም። ደግነቱ በሕይወት ቢኖሩ የሚፈለገው ምናቸው ነው? ትምህርታቸው ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 41-42 በሐዋርያትም ትምህርት ነው ያኔ የተጉት እንጂ ሐዋርያትን አይናቸውን በማየት አይደለም። ስለዚህ ሐዋርያት ደግሞ በሕይወት የሉም። ምናቸውን ግን ሰጥተውን ሄደዋል? ትምህርታቸውን ሰጥተውን ሄደዋል። በሐዋርያት ትምህርት እንተጋለን፣ የነቢያትን ቃልና የሐዋርያትን ቃል እንይዛለን። በእነዚህ በሁለቱ አሳስቦን ሄዷል ቅዱስ ጴጥሮስ። የቀረችዋስ የቸርቿ ለመተናነጽ እኔ ማስተምራት እንትናም የተነቢያት በጸሎት ላይ ምናምን የምንተናነጽባት የትንቢት መልእክት ምናምን እሷ ምንድነች? ከነዚህ ከሁለት የስልጣን ቃል በታች የምትገመገም የምትፈተሽ ነች።